ተነስተልን በመላው ዓለም የምትኖሩ ኢትዮጵያና ትውልደ ኢትዮጵያን እንደምንቆያችሁ ከዞላኑ ስለታይ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። በቅድሚያም በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መድረሱ ተረጋገጠ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሴሚሴ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋግጠዋል። ይህ ህገወጥ የኃይል እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑ የታወቀ ሲሆን ታጣቂዎች ወደ ስቱዲዮ ጥሰው ለመግባት የህንፃውን ጥበቃ ወይም ዘበኛ በከፍተኛ ሁኔታ መደብደባቸውን የዓይን እማኞች አረጋግጠዋል። የህግ አስከባሪ አካላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸውን የሀገሪቱ የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት አደገኛ ድርጊት ነው ሲሉም ኮንነዋል። ከዚህም የኃይል እርምጃ ባሻገር የጉዳዩን አሳሳቢነት እጅግ ከፍ የሚያደርገው የተሰበረው ቢሮ ይዘትና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎችን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ግጥሞቹ የሚገኙበት እንዲሁም አዳዲስ ሀሳቦች የሚጽፍበት እጅግ ምስጢራዊና ጥብቅ የጥበብ ማህደር ነውም ተብሏል። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረት ሰብረው የገቡት ፖሊሶች አባላት ከስቱዲዮ ውስጥ የሁለት ላፕቶፖችን ስፒከሮችን፣ የሙዚቃ ማቀነባበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል ተብለዋል። እነዚህ የተወሰዱት ላፕቶፖችና ማቀነባበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችና ምስጢራዊ ጥበብ ማህደሮች የያዙ በመሆናቸው በድምፃዊ አእምሮ ንብረቶች ላይ የተደቀነው አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፍ ተንታኞች ይህ ክስተት ተራ የንብረት ዝርፊያ ወይንም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር ማለት ሰለሞንና የቅርብ ጓደኛ የሆኑት አቶ ዮሱፍ ያሲን ያለምንም ክስ በፖሊሶች መታሰራቸውን ተከትሎ አሁን ደግሞ በድምፃዊ የልብ ትርታ በሆነው ስቱዲዮ ላይ የተፈጸሙ ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከል ያልወጡ ስራዎችን ለመውሰድና በድምፃዊ ላይ ከባድ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው እየተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ አባላት የጥበብ ባለሙያው አእምሯዊ ንብረት ላይ ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎች እየተነሱ ይገኛሉ። ይህንን ጉዳይም የዓለም አቀፉ ማህበረሰብ በትኩረት እንዲከታተለው በዚህ በኩል እያሳሰቡ ይገኛሉ። በቴዲ አፍሮ ጉዳይ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፍተኛ የሆነ ወይንም ደግሞ በብዙ ሰዎች የተሰበሰበ ደብዳቤ ተላከም። የአሜሪካ የኢትዮጵያ ህዝብ ጉዳዮች ኮሚቴ ጨምሮ 16 የኢትዮጵያ አሜሪካውያን ዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ቀርቧል። የኢትዮጵያን አንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደግ ብሻው ተፈርሞ በወጣውና በሌሎቹ 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃውያን መኖሪያ ቤት በመግባትና በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውም ተገልጿል። ከዚህም በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማሌት ሰሎሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው ላይ ተብራርቷል። የእነዚህ ተከታይ እርምጃዎች የጥበብ ነጻነትና የዜጎች ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተው ገልጸዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱና በስራ አጋሮቹ በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ የሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው እያስረዳ ይገኛል ብለዋል። ኢፓክና አጋር የዲያስፖራ ተቋማት የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎቹ አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳቡ በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎችን አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል።
የተወደዳችሁ የዜላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮሜንት በማድረግ ቤተሰብ ይሁኑ እያልን በእኛ በኩል ስለተከታተላችሁ እያመሰገንን ሰናይ ጊዜ ተመኘን።